ፊት ለፊት እኔ ብቻ ፕሮግራሙን ስለማቀር እኔ ካቀረብኩኝ በኋላ ባይዘዌ እወጣለሁ፣ ደንበኞቼን ይዤ እወጣለሁ፣ ከነሱ ጋር ጊዜ አሳልፋለሁ፣ መሸኘት ካለብኝ እሸኛለሁና ፋይሉን ተቀብሎ ኤዲት አድርጎ ርዕስ ሰጥቶ ርዕስ እኔ ሰጥቼ አላውቅም። ባይዘዌ ኢቭን ርዕስ እኔ አልሰጥም፣ ርዕስ አልሰጥም። እና ሰዎች ቢረዱኝ ደስ ይለኛል። እንዳልክ እንዴት እንደዚህ የተጋነነ ርዕስ ትሰጣለህ ይሉኛል። እኔ ርዕስ ሰጥቼ ኢቭን አላውቅም በህይወቴ ርዕሱ ካንተ ይመስለን ነበር። አሁን ተረድተናል፣ በደንብ ገብቶናል። አይደለም ምንድነው ማድረገው? እኔ ፕሮግራሚንግ ሰርቼ እኔ መከራከር ነው በቃ። ለዚህ ለደንበኞች መከራከር፣ በኃይል መከራከር ነው እኔ አላማ። ተከራክሬ ሰዎቹን ጥግ ድረስ ነፃ እንዲወጡ አግዛቸውና እወጣለሁኝ። ቪዲዮ ያይቀረጽና ለህዝብ ይደርሳል ማለት ነው። በፊት እንዴት እንሰራ እንደነበር ልንገራችሁ። አሁን እንደው ፕላትፎርሙ ሚዲያው አበረታቶ ነው እንጂ በፊት እኮ አንድ ፕሮግራም ወደ ፕሮግራም ሆኖ ከመውጣቱ በፊት የስነ ልቦና ባለሙያ ደጋግሞ እንዲያዩ ይደረጋል። ከዛ የህግ ባለሙያ እንዲያዩ ይደረጋል። ከዛ ሶሻል ወርክ እንዲያዩ ይደረጋል። ከብዙ አቅጣጫ የሰው ስሜት ይጎዳል አይጎዳም የሚለው ነገር በጣም ተጠንቅቀን ነው። ለምሳሌ ያክል በጣም ዘግናኝ ታሪክ አንድ ትልቅ የሚባሉ የሃይማኖት አባት ልጃቸውን ሁለት ወንድ ልጆቻቸውን የደፈሩበት ታሪክ እጄ ላይ ገባ። ዱ ዩ ቲንክ ይሄንን ወደ ህዝብ ማውጣ ይመስልሻል? አይሹ እንዴት እንደምጠነቀቅ እጠነቀቃለሁ። አላወጣው። ኦኬ አሁን በቅርብ ከትላንት መቼ ነው የዛሬ 15 ቀን ነው ምናምን ስለ አንድ ጋዜጠኛ ወሬ ሲወራ ሰምታችኋል? አንድ ጋዜጠኛ በከባዱ አንድ ጥፋት አጥፍቶ እኔ ጋር መጥቶ ነበረ። በጣም የፖርኖ ቪዲዮ ያለበት የፖርኖ ፊልም ያለበት ሴክሹዋል ኦርጋኑን ቪዲዮ እየቀረጸ የሚልክ ምናምን በጣም ዘግናኝ ታሪክ እኔ ጋር መጥቶ ነበረ። ሚስትየው ቀርጫት ሄጄ እሱን በይሄን ቪዲዮ ከመልቀቄ በፊት ለዚህች ልጅ ብር ትሰጣታለህ ወይስ አትሰጣትም? ወደ 800 ሺህ ብር ነው የሰጣት። እኔ ወጣሁኝ ከውድድሩ ማለት ራይሽ አይደለ? አሁን ይሄንን ቪዲዮ ብለቀው የኔ ፎሎወር አይጨምርም ነበረ? የኔ ህዝብ አይጨምርም? የኔ ተከታይ የኔ እንደው ገቢም ከተባለ የኔ ገቢ አይጨምርም ነበር? እንዴት እንደምንጠነቀቅ ላሳያችሁ ፈልጌ ነው። እንደው እንዴት ምን አይነት ታሪኮችን እንደምንጠል ለምሳሌ ሲምፕል የሆነ ነገር ልንገራችሁ። ትላንትና የነጻነት ቤተሰቦች ናቸው እኔ እንትን ላይ የተቀረጹት የነጻነት ወርቅነህ ቤተሰቦች በጣም ትልቅ ሚስጥር ይዞ መጥቷል። ያንን ሚስጥር አሁን ኤዲት ይደረጋል። የሚቆረጥና የሚወጣ ማአት ነገር አለ የነጻነትን ነፍስ ለማክበር ገባሽ? አየሽ አይደል? ምን ያክል ቢወጣ እኮ እርግጠኛ ነኝ ሆኜ የምነግርሽ ያንን ታሪክ ባወጣው ቆራርጬ ጣልኩትኝን ባወጣው ስንት ሰው ብሎ በዙሪያ እንደሚመጣ አውቃለሁኝ። ግን የኔ ነገር ሳይሆን የሞተ ነፍስ ይራብ፣ ሰዎች አብረው ይኑሩ፣ ጤናማ ግንኙነት ይኑራችሁ ተብሎ ተቆርጦ የሚወጡ ነገሮች አሉ። ይሄ ቪዲዮ ከመለቀቁ በፊት ከተከሰሱት ሰዎች ጋራ ዛሬም ነገም እየተነጋገርን ያለ ነው። እንነጋገራለን። ዛሬም እየተነጋገርን ነው፣ ነገም እንነጋገር። ቪዲዮ ከመውጣቱ ይልቅ ከሚወጣ ይልቅ ቁጭ ብለን እስኪ እንመካከል፣ እስኪ ታረቁ፣ እስኪ ማለት በሽምግልና ፍቱት ብለን እኮ እንፈታለን። ከኔ ማጅን አሁን የነጻነት ወርቅነህ ቤተሰብን ታሪክ እንደዚህ ለድርድር የምታመጪው ነው? እርግጠኛ ነኝ እኔ የዩቲዩበር በሆነ የዩቲዩብ ነፍስ ይሄ የገንዘብ የመሰብሰብ ነፍስ ቢኖረኝ ዛሬ ቀርጬ ዛሬ ኤዲት አድርጌ ዛሬ ለቋለሁ። ለምን ካልሽኝ ምክንያቱም ገቢ ነው አይደለም? ግን አይደለም፣ እኛ እንደዛ አይደለንም። እና ብዙ የጣልነው ታሪክ አለ። በጣም ብዙ የጣልነው ታሪክ አይሆንም ብለን የጣልነው የሰው ስሜት የሰው ስነ ልቦና ከዛስ በኋላ ብለን የምናስበው አስበሽዋል? ከዛስ በኋላ ቤተሰቡ ከዛስ በኋላ እሺ ያ ፋሚሊ ከዛስ በኋላ እያል የምንተው ማአት ነገር ነው ያለው። ሀቡና አድማጮች ተመልካቾች እንደዚህ እንድትረዱን ነፍሳችንን እንድትረዱልን እኛ በጣም የተከበርን ባለሙያዎች ስለሆነን ሙያዊ አገልግሎታችንን እንድትረዱልን ጭምር እንፈልጋለን። በዚህ መንገድ እንድትረዱልን እንፈልጋለን። በጣም ነው የማመሰግነው። ሰዓታችሁን ወሰድኩባችሁ። በሬዲዮ ሰዓት ቢሆን የስንት ሰዓት ስፖንሰር ነው እንግዲህ ረጅም ሰዓት በጣም ነው የምናመሰግነው። በጣም ጨዋ ሰው አክባሪ ነክ አክብረህን ምላሽ ስለሰጠህ ለህዝብ ያለህን ክብር ነው የሚያሳየው እና በጣም ነው የምናመሰግነው። እንወድሃለን፣ አክባሪክ ነን። እኔ በጣም ነው የወደድኳችሁ በእውነት። በጣም በርቱ። እሺ እጅግ በጣም በርቱ። በጣም ጎበዝ፣ እጅግ በጣም በርቱ። ይሄ የምትተጋገዙበት መድረካችሁ ነው። ቬንትሌት ታደርጋላችሁ። ታውቃላችሁ ስንት ሰው በየቤቱ ራሱን ሊያጠፋ እንደሚችል ታውቃላችሁ። ታፍኖ ስትረሱ ራሱ ምን ያክል እንደሚገላው ይሄ መድረክ ስላለ ግን ያወጣዋል። ይሳደባል፣ ከፈለገ ይናገራል፣ ህልሁን ያወጣል፣ ኢሞሽኑን ሪሊዝ ያደርጋልና ይሄ በጣም ትልቅ መድረክ ስለሆነ በጣም በርቱ። እኔ ባለሙያ ነኝ። እንደ ባለሙያ የምፈልገው ኤኒ ነገር ካለ ከጎናችሁ ሆናለሁኝ። ሀቢባ በጣም በርቺ። በጣም ሀቢባ ነው ስምሽ? ሙሉ ስምሽ ሀቢባ?
ሀቢባ በጣም በጣም በርቺ። መልካም ጾም ይሁንልሽ። በጣም ጎበዝ ነሽ፣ ጀግና ነሽ። ይህን ሁላ ሰው ማሰባሰብሽ ትልቅ አቅም ነው። በጣም በርቺ። መልካም ጾም ይሁንልሽ። ቴምር ላኪልኝ ባይሆን። እሺ ቴንክ ዩ። እሺ እግዚአብሔር ያክብርልኝ። ሰዓታችሁን ያስኩባችሁ። እሺ እናቴ ተባረኩ። ቴንክ ዩ በጣም አመሰግናለሁ እናቴ። እሺ እናቴ፣ እሺ እናቴ። ጋይዝ ዘይነብን እኔ ራሴ ስልኳ አለኝ፣ ፎቶ አለኝ። እንዳልክ ፕሮፌሽናል ጋዜጠኛ ነው፣ የስነ ልቦና ባለሙያ ነው። ሰውን ደውሎ ፎቶሽን እለጥፋለሁ ነይ ይቅርታ ጠይቂ ብሎ የሚያስፈራራ ሰው አይደለም። ሂዝ ፕሮፌሽናል ጋዜጠኛ፣ የስነ ልቦና ባለሙያ አይደለ? ስለዚህ እኔ ደግሞ ምንድን ነኝ? ምንም ነኝ። እኔ የዘይነብ ስልክም አለኝ ፎቶም አለኝ። እኔ ራሴ እጠራታለሁ ብያቸው አይደል? እኔ ዘይነብን ዋትሳፕ ስለሌላት ነው። ነገ ደውልና ልክ ሀረግን ዋትሳፕ እንዳስከፈትኳት ዋትሳፕ አስከፍቼ ቲክቶክ አስከፍቼ አመጣትና ሀረግን ይቅርታ ጠይቃታለች። እሺ አለቅ። እኔ አመጣታለሁ። ዘይነብን መታት ጠይቃታለች። እርቅ ማዕድ ትልቅ ሚዲያ ስለሆነ ፊቷን ያለ ፍላጎቷ አላሳዩባትም። ፊቷን ሸፍነው ነው ያቀረቧት አይደል? እኔ ፊቷን ፖስት ትልሻለሁ ስላት ትመጣለች፣ ይቅርታ ጠይቃታለች። አለቀ። መዳን ነው። እሺ ስለዚህ አሁን የሀረግን አካውንት እየወሰዳችሁ ሁላችሁም ያቅማችሁ እንድታደርጉ ከራሴ ጀምሬያለሁ። እኔ 10 ሺህ አስገብቼላታለሁ። የላ ሌትስ ጎ። ሁላችሁም አካውንት ነምበሯን እንሰጣችኋለሁ። 100,87 754 ሀረገወይን በላይ መንግስቴ፣ ሀረገወይን በላይ መንግስቴ። ሌትስ ጎ። አካውንቷ ጻፉት ፕሊስ አንዴ አካውንቷን አካውንቷን ጻፉት ፕሊስ ውዶቼ። በዛው ለኔም ጋላሪን እየሞላችሁልኝ ፕሊስ። ሌትስ ጎ። ልገምላችሁ አካውንቷን ጻፉት ኮመንት ላይ 100,87 705 የተምር ሪል ስቴትን ምላሽ ፕሮሚስ ገብቶልኛል እንዳልክ ምላሹን እንደሚሰጠን። እሺ ሀረግ ውሳኔያቸውን ጠይቆ መልሱን ይነግረናል። እሺ እሺ። አሁን ሜሴጅ አልገባልሽም ምንም ነገር? ችግሩ እኮ ሜሴጅ ለምንድን ሜሴጅ ማይገባልሽ? ሀረግ ሚዩት ነሽ እኮ ማሪ። ማይኳን አብረት እስቲ ቆይ ሰው ደረሰ ይልቆልኛል ሜሴጅ ላይ ታቡ እንዳይካፈላት ባሉ አይካፈላት መካፈል እየተጠቀምኩበት ያለው ምናሽ ምን ነው የሚከፈል እየተጠቀምኩበት ያለው ስልክ ላይ ስለሆነ የተከፈተልኝ አፕሊኬሽኑ አያሳይም። ከወጣው ብቻ ነው የሚያሳየው። እምቢ ብሎኝ ነው። እሺ ስልክ ቁጥርስ? እሺ ሜሴጅ ኖርማል ሜሴጅስ? ስልኩ ላይ ነው የሚገባው። እምቢ አለ። ኖርማል ሜሴጅ እስከሆነ እዚህ ላይ ነው ሜሴጅ የሚገባልሽ። ሜሴጁ ሴት ነው የሚገባው ማሬ። እምቢ አለኝ እኮ እስካሁን አልተረዳችም። ይቅርታ። ሰላም ናችሁ? እንዴት ነሽ ማሬ? ሰላም ነውማ ወይ? አለን ፈጣሪ ይመስገን። እንትን እየተጠቀመችበት ያለበት ስልክ ላይ ነው ቴክስት የሚገባላት። ካልወጣች አያሳያትም ቴክስቱ፣ ሜሴጁ፣ ብሩም እንዳለ ከዚህ ውስጥ